ናታን አሁን ላይ እቅዱ በደንብ እየሰራለት ይገኛል። እንግዲህ ውዶችዬ ወይዘሮ ትዝታን እንግዲህ ለጊዜውም ቢሆን አሳምኗታል ማለት ነው። አሳምኗታል። የሆነ ያሰበ ያቀደ ነገር አለ ማለት ነው። እንደሳካለት ተስፋ አደርጋለሁ። ቢኒም እንደዛው ነው። እንግዲህ ያፌትን ለመጣል ሁሉም በየፊናቸው እየሰሩ ይገኛሉ። በጣም ነው ደስ የሚለው። ሌላው እንግዲህ ኤፍራታ ደግሞ የናታንና የያፌት የዘረመል ምርመራ ለማድረግ ትፈልጋለች። ያው እሷ ያለችው ግን የእናትነት ምርመራ ማድረግ ፈልጋለች ስትል ነበረ። ግን ደግሞ ይመስለኝ የናታንና የያፌት ወንድማማች መሆናቸው ለማረጋገጥ ይመስለኛል። አሁን ላይ ግን ሙሉ ብር አላገኘችም። ያፌትም ያው በሌላ መንገድ አድርጋ ልትቀበለው ነበረ። ያው እሱ ግን ሊሰጣት አልቻለም ማለት ነው። ሌላው ደግሞ ሉሊት ናት። እንግዲህ ሉሊት አሁን ላይ በጣም ተጎድታለች ማለት ነው። ያፌት እንግዲህ እጇ ሰጥቷታል ማለት ነው። እንግዲህ እሱ እንዲሁ በቀርታ የሚያልፍ አይደለም ማለት ነው። አሁን ላይ በጣም ጎድቷታል። እንግዲህ በር ላይ ነው ጥሏት የሄደው። እህቶቼ እንዴት ናችሁ? ደህና ናችሁ? ሰላማችሁ ስትበልልኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። 4 ክፍል 86 እንግዲህ ተለቋል። እህቶቼ እየገባችሁ አረግ ተከታታይ ድራማ አስተማሪ ነው፣ አዝናኝ ነው። በባለፈው ክፍል እንዳየነው እንግዲህ ናታንን ቤት ድረስ ጠርተው ነበረ። የዲቦራ እናት ማለት ነው። እንግዲህ ዲቦራ ልጄ እንዳታውቅና እና ወደ ቤት ብላ አስጠርተው ነበረ። እንግዲህ እሱም ቤት ድረስ ሄዷል ማለት ነው በድፍረት። ናታን ደግሞ ያሰበ ያቀደ ነገር አለ። ጥሩ ትዝታ እንግዲህ ከያፌት ጋር ግንኙነት ያላት ይመስለኛል ማለት ነው። ከሱ ጋር እየሰራች ያለች ይመስለኛል። እንግዲህ ናታንም አንድ ያቀደ ነገር አለ። ያው ምንም እንደሌለው ስራ እንዳሌለው ሰው ሆኖ ነው እንግዲህ የቀረባት። ልጅቷንም እንደዚህ ወጥመድ ውስጥ ያስገባት ያገዛትም የራሱ ነው ይመስለኝ። እንግዲህ ናታን ይቺ ሴትዮዋ ይቀርባት። እንግዲህ ሴትዮዋ ደግሞ ቀላል ሰው አይደለችም ማለት ነው። ለጊዜው እንግዲህ ሙሉ በሙሉ ባታምንም ያው አሳምኗታል ማለት ነው። ለጊዜው ቢሆን እንዲሁ የምትተው አይመስለኝም። እንግዲህ ትከታተለዋለች፣ እከታተልሃለሁ ብላለች። ናታን እንግዲህ እቅዱ እንደሚሳካለት ተስፋ አደርጋለሁ ማለት ነው። በሌላ በኩል ኤፍራታ ናት። እንግዲህ ኤፍራታ አሁን ላይ ያፌትን በደንብ እየተከታተለችው ነው ማለት ነው። አንዳንድ መረጃዎች እየሰበሰበችው ነው። ሉሊትም ከሱ ጋር ያላትን ግንኙነት ቤዛ እንድታጣራላት እሷ የምታደርገውን ነገር ቤዛ ቀርባው እንደ ጓደኛ ቀርባ አንዳንድ መረጃ እንድትሰጠው ጠይቃ ነበረ። እንግዲህ ቤዛም እያደረገችላት ነው፣ ባትፈልግም ማለት ነው። ኤፍራታ እንግዲህ የእሱ ስራዎችን ታውቃለች፣ ግን በቂ መረጃ ለማግኘት እየጣረች ነው ማለት ነው። እንግዲህ ሴቶችን ነፃ ለማውጣት ማለት ነው። ሌላው ደግሞ የዘረመል ምርመራ ልታደርግ ነው። እንግዲህ ግማሹን ብር ቤዛ ጠይቃ ነበረ። እንግዲህ ቤዛም ደግሞ ሰጥሻለሁ ብላታለች። ያው እሷ ግማሽ ነው ጠየቀችው። ደግሞ ሙሉ ለማግኘት ደግሞ ያፌትን በሌላ መንገድ ጠይቃ ነበረ። እንግዲህ አንዳንድ ነገሮች መግዛት ፈልጋለሁ ስትል ነበር። ያፌት ደግሞ ቀጥታ ብሩን ልሰጣት አልፈለገም ማለት ነው። እንዲህ ሙሉ በሙሉም ስለማያምናት ብር በእጇ አልሰጣትም ማለት ነው። ያው በሱ ተበሳጭታለች። በሆነ መንገድ ግን እንደምታገኘው ተስፋ አደርጋለሁ። የናታንና የያፌትን የዘረመል ምርመራ ልታደርግ ነው ማለት ነው። ሌላ እንግዲህ ጽዮን ናት። አሁን ላይ ቢኒን በጣም አፍቅረዋለች ማለት ነው። ቢኒ ደግሞ እሷን ሊያናግራት አይፈልግም። አሁን ላይ እንግዲህ እያናገራት አይደለም። ጽዮንና ቢኒ እንግዲህ ተቀራርቦ ያለውን ነገር በግልጽ ቢያወሩ ይረዳት ነበረ። እንግዲህ ምንም አላወሩም ማለት ነው።
ያ እሱም ከአቤል ጋር ግንኙነት ጀምራለች ብሎ ነው እያመነ ያለው ማለት ነው። እንግዲህ ለእፍራታ ደውላ እንግዲህ እፍራታ ጋር በጣም ተቀራርበው ነው ያሉት። እንግዲህ ሁሉም ምስጢራቸውን አደባበቁም እየተጋገዙ እየሰሩ ነው ያሉት። እፍራታን አግኝታ አውርታታለች ማለት ነው። ያለውን ነገር ከአቤል ጋር የተፈጠረውም ሁሉንም ነገር አስረድታታለች። እንግዲህ ቢኒ እንዳፈቀረችው ነግራታለች። ያው ተጋግዞ ሁሉም ነገር እንደሚያልፉ ተስፋ አደርጋለሁ ማለት ነው። ቢኒም እንግዲህ እውነታው ሲያውቅ ይረዳታል ብዬ ተስፋ አደርጋለሁ። ሌላው ደግሞ ዳጊም እንግዲህ ለገኒ ሁሉም ነገር ነግረዋታል ማለት ነው። ከዚህ በኋላ ከአቤል እርቃለሁ ብሎ እንዴት ነው በአንዴ ልትቀየር የቻልከው? በአንዴ ልትወስን የቻልከው? ያልኩ ነበረ እንግዲህ ዳጊም ሁሉም ነገር ነግሯታል ማለት ነው ለገኒ። ለዚህ ብሎ ነገር እንግዲህ ሁሉም ሰው ተባብሮ እየሰሩ ነው ያሉት አሁን ላይ። ሌላው እንግዲህ ቢኒና ናታንም ለየብቻ ቢኒም ለየብቻ እንግዲህ የከፈተበት ፋይል እንግዲህ ያፌትን እስከ መጨረሻ የሚጥል ይሆናል ማለት ነው። ውስጥ ያለውም ሰው ያፌትን የሚረዳ ሰው አይደለም። እንግዲህ አሁን አዲስ የገባ ሰው ስለሆነ ያሸንፋል ብዬ ተስፋ አድርጌያለሁ። እንግዲህ ያፌትና ወይዘሮ ትዝታ እንግዲህ ግንኙነት ያላቸው ይመስለኛል። እንግዲህ በስራ ምክንያት በባለፈው ስራ እንግዲህ ያታለለችው እሷ ትመስለኛለች። እንግዲህ እንደኔ ሀሳብ እናንተ እስኪ ምን ይመስላችኋል? እሷም ወንጀለኛ ነው የምትመስለኝ እንግዲህ ከአነጋገሯ ከሁኔታዋ ሁሉ። በመጨረሻውም ግን ሉሊትንም እየቀጣት ነው ያለው ማለት ነው። ያፌት እንግዲህ ዛሬ በጣም ጎርቷታል። እንግዲህ ተደብድባለች ማለት ነው። በጣም ተጎድታ ነው የመጣችው። ከቤት ነበረ እንግዲህ ተጠርታ የሄደችው። ያው ካለቃ ጋር ከተነጋገርሽ ነገሮቹን መፍታት እንችላለን፣ አብራሽን መስራት ትችያለሽ፣ ካልመጣሽ ግን መጥፎ ነገር ይፈጠራል ስትባል እንግዲህ ሄዳለችም። ሁሉም ነገር በሰላም እፈታለሁ ብላ ነበር እንግዲህ እሷ ሄደችው። ያው ፈርታለች፣ ግን እንደፈራችው ግን አልቀረላትም። በጣም ደብድበዋት ነው እንግዲህ በር ላይ አምጥቶ የጣላት። ቤዛና ጽዮን እንግዲህ በጣም ደንግጦ ነው እንግዲህ ቤት በር ሲከፍቱ ሰው ወርቅ ነው ያገኙት። ውዶችዬ ሰላም ቆዩልኝ። ይህን ቻናል ሰብስክራይብ በማድረግ ቤተሰብ የሆኑ መልካም ጊዜ ይሁንላችሁ። በሚቀጥለው ክፍል እስክንገናኝ